ይረን ነው የምላችሁ። ትልቁ ሚስጥር እሱ ነው። አሁን የነገርኳችሁ በጣም ትልቅ ሚስጥር። ማንም እነ ኤፍሬምም እነ ህያብም ሙሉ ጓደኞቼ እናቴም ቢሆን አታውቅም ይሄን ሚስጥር። ዛሬ ነው ያወጣሁት ይሄንን ነገርና ጽጌን አፈቅርሻለሁ የኔ ፍቅር እያልኳት የምናሳልፈው ጊዜ እስኪ ምን ይመስላል የሚለውን ነገር እናየዋለን አንድ ላይ። ዛሬ ጭንቁ ቀን ነው። ሁሉንም ነገር የምነግርባት ቀን ነው። እንደዚህ በሚያምር ሁኔታ እንግዲህ እንጠይቃታለን። ጅል ጆንክ ነው መሰለኝ ዛሬ እግዚአብሔርን እኔ በቃ ተሸንፌባቸዋለሁ። እኔን ለፍቅር ተመኝተሽኝ ታውቂያለሽ? እስከ ዛሬ ማለት ይሄ ልጅ ፍቅረኛ ቢሆንስ ምናምን ብለሽኝ ታውቂያለሽ? ስለሻል እንዴ ከአይኔ ከመሃሉ ስለሻል እንዴ ከአይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ያሳለፍኩት ሕይወት ብዙ ነው ልንገር። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት አላችሁልን? እኛ ለላችሁ እግዚአብሔር ይመስገን፣ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላም ሁኑልኝ። ትንሽ ዛሬ እንዴት ነው ምር ብሎብኛል አይደል? ፏ ብያለሁ። እንደዚህ ፏ ያልኩበት ምክንያት ቆንጆ ሴት ስለቀጠርኩ ቆንጆ ሆኜ ልጠብቃት በሚል ነው። መታመር ልጅ ስለቀጠርኩኝ እንደዚህ አመር ብዬ ልጠብቃት ብዬ ነው። በጣም ትንሽ ነርቨስኛለሁ እንደዚህ አይነት ነገር ሳሳርግ። አይ ቲንክ ለሁለተኛ ጊዜ ነው። ለሁለተኛ ጊዜ ነው። ከዚህ በፊት ከስንት ወር በፊት እንደዚህ አይነት ቫይብ ነበረ፣ ደስ የሚል ቫይብ ነበር። ብቻ ዛሬ የኔ ማለት እንኳን አላቅም፣ ብቻ ትንሽ ደንገጥገጥ ብያለሁ። ይኸውላችሁ ትንሽ ቫይቡ ቦታው በጣም ነው የሚያምረው። የምሬን ነው የምላችሁ፣ በጣም ነው የሚያምረው። ዛሬ የቁርጥ ቀን ነው መሰለኝ ቤተሰብ፣ ሁሉም ነገር የሚወጣበት ቀን ነው። የልባችንን የውስጣችንን የምናወጣበት ቀን ነው። ፈጣሪ እርዳ በሉኝ። ያው ፈጣሪ እርዳ፣ እናንተም ጸልዩልኝ መጥፎ ነገር እንዳይፈጠር። እስከዛሬ እንደ ቀልድም እንደምንም ስሜታችንን ለማሳየት ሞክረናል። በተግባርም ብዙ ጊዜ ስሜቴን ላሳያት ሞክሬያለሁ። ብዙ ጊዜ እኔ ለሷ ያለኝን ስሜት ልደብቅ ሞክሬያለሁ። በተግባር ነው ላሳይ የነበረውና ይመስለኛል ሴቶች ከተግባርም ተጨማሪ ቃላቶች ይፈልጋሉ። እውነታውን ከኛ መስማት ይፈልጋሉ። እያወቁም እንኳን በውስጣቸው ስሜታቸውን ይዘው ከኛ ቃል እስኪወጣ ድረስ እየጠበቁ የሚኖሩ ሴቶች አሉና ያ ነገር እንዲፈጠር አልፈልግም። ስሜቴን መናገር እፈልጋለሁ። ችግር የለውም። የሚመጣውን ነገር ለአምንኜ ለመቀበል ነው ዛሬ እንደዚህ ቆርጬ የመጣሁት፣ እንደዚህም አይነት ቫይብ የሰጠሁት፣ እንደዚህም ቆንጆ ምርምር ብዬላችሁ የመጣሁት ስሜቴን ለመናገር ነው። እስከ መቼ ተደብቀው የሆነ ቀን መውጣቱ አይቀርም ነበር ስትሉት እንደነበረው እናንተም ንገራት ምናምን ስትሉኝ ነበረ። ያው እንግዲህ ቀኑ ዛሬ ነው። ያለኝን ሙሉ ስሜት ለሷ ያለኝን ነገር በሙሉ እናንተ የምታውቁትን ልቤም የሚያውቀውን ሙሉ ስሜቴን ዛሬ ልናገር ነው። ምላሹ ምን ይሆናል፣ ምን ትመልስለታለች የሚለው ምን ትመልስልኛለች የሚለውን አንድ ላይ ነው እንግዲህ የምናየው ከእናንተ ጋር ማለት ነው። ትንሽ ያስፈራል። የምሬን ነው የምላችሁ። የቁርጥ ቀን ሲመጣ ስሜታችሁን የምታወጡበት የቁርጥ ቀን ሲመጣ ትንሽ ትፈራላችሁ። እዛ ላይ ደግሞ የምታከብሩት የምትወዱት ሰው ሲሆን ትንሽ ይላልና እናንተም ስትሉት የነበረው ነገር ነው እና ጽጌ እኮ አንድ ላይ ብትሆኑ ፍቅረኛሞች ብትሆኑ ታምራላችሁ አላችሁኝ። እኔም ያን ነገር አሰብኩበት እና ልክ ነው ይመስለኛል። እናምራለን ፍቅረኛሞች ሆነን ከጸጌ ጋር። ጽጌ ፍቅረኛ ብትሆን እኔ ጸጌ ፍቅረኛ ብሆን በመሀላችን ፍቅር ቢኖር አይ ቲንክ ያምርብናል። እናንተም ስትሉት የነበረው ነገር አብሪኮ አንተ እኮ ከጽጌ ጋር ብትሆኑ በጣም ነው የምታምሩት ምናምን ብላችሁ ሞራሉን የሰጣችሁኝ ፍቅረኛ የፍቅር ጥያቄ እንድጠይቃት ምናምን በጣም ብዙ ጊዜ የገፋፋችሁኝ ነበረ። ትንሽ ፈርቻለሁ። የምሬን ነው የምላችሁ። ትንሽ ፈርቻለሁ። አክቹሊ ትንሽ አይደለም ብዙ ፈርቻለሁ። እሺ እኔ እንደዚህ አይነት ነገር ሳደርግ የመጀመሪያ ጊዜ ነው። ይኸውላችሁ ብታምኑም ባታምኑም አንድ ልነግራችሁ የምፈልገው ትልቁ ሚስጥር እግዚአብሔርን ነው የምላችሁ። ማርያምን ነው የምላችሁ።
እስከ ዛሬ ነው የፍቅር ግንኙነት ምናምን ኖሮኝ አያውቅም። አሁን 22 አመት ሆኖኛል። ይሄን ሁሉ እድሜን ከሴት ጋር ምንም አይነት ግንኙነት ኖሮኝ አያውቅም። እግዚአብሔርን ነው የምላችሁ። ትልቁ ሚስጥር እሱ ነው። አሁን የነገርኳችሁ በጣም ትልቅ ሚስጥር። ማንም እነ ኤፍሬምም እነ ህያብም ሙሉ ጓደኞቼ እናቴም ቢሆን አታውቅም ይሄን ሚስጥር። ዛሬ ነው ያወጣሁት ይሄንን ነገርና ሚስጥር ጠባቂ እንደምትሆኑ ተስፋ አደርጋለሁ። እኔ ከምንም ጋር ግንኙነት ኖሮኝ አያውቅምና እስኪ ዛሬ ልሞክረው። ጽጌን አፈቅርሻለሁ የኔ ፍቅር እያልኳት የምናሳልፈው ጊዜ እስኪ ምን ይመስላል የሚለውን ነገር እናየዋለን አንድ ላይ። እንዳላችሁን እስኪ ፍቅር ያምርብናል ወይስ ጓደኝነት ያምርብናል ቼክ ለማድረግ ነው እንጂ ሪሌ ፍቅር ጥያቄ ልጠይቃት አይደለም። እንደዚህ የማድረጊያ ጊዜውም ሰዓቱም ሁኔታውም አይፈቅድም። ግን እስኪ እኔና እሷ ጓደኛ ነን፣ ጀስት እናንተን ፍላጎት እንድንፋቀር ነውና እስኪ ፍቅረኛሞች ሆነን ያምርብናል አያምርብንም ብለን ለአንድ ለ2 ሰዓት ለ3 ሰዓት ያክል እስኪ እንሞክረው በሚል ነው እንጂ ሪል ፍቅር ጊዜ አይደለም። ታውቁት የምፈልገው ነገር እሱም እስኪ ከፈጣሪ ጋር በሚሆነው ጊዜ ይሆናል። ግን የዛሬው ቻሌንጅ ነው። እሺ ነገሮች ፈጣሪ ሲፈቅዳቸው ነው የሚሆኑት እንጂ እኛ ስለፈለግን ምናምን አይደለም። በዚህ አጋጣሚ ከጸጊ ጋር ከተዋወቅን ስንት አመታችን መሰላችሁ? 1 አመት ከምናምን ሆኖናል። ያው 1ኛ አመት የተዋወቅ ጊዜ በዛው እንትን እንላለን። ብዙ የምጠይቃቸው ጥያቄዎች ይኖራሉ። እሱን ነገር አብረን እናያለን። ከጽጌ ጋር የሚኖረንን ቆይታ አንድ ላይ ታዩታላችሁ። እሺ እንደምትለኝ ተስፋ አደርጋለሁ። እንግዲህ እሷ ምክንያቱም ጥያቄን ተቀብላኝ እሺ ብላኝ አሪፍ የፍቅር ጊዜ ብናሳልፍ ደስ ይለኛል። ፍቅሬን ተቀብላኝ ማለት ነው። ኦኬ ነው። ጀስት እንትን ነው የምናደርገው ማለት እስኪ እንፈትነው። እስኪ እናንተ ስትሉን ስለነበራችሁ እስኪ ቤተሰብ ያለው ነገር እስኪ እንሞክረው። እኔና አንቺ የምር ፍቅረኛ ብንሆን ያምርብናል አያምርብን የሚለውን ቼክ ለማድረግ እንጂ ሪል ፍቅር ጥያቄ ልጠይቃት አይደለም። ያው መቸኮል አያስፈልግም። እንዳልኳችሁ ፈጣሪ በፈቀደው ቀን ነው ሁሉም ነገር የሚሆነውና እንደምታዩት ቆንጆ ቦታ አድርጌዋለሁ። አንዴ ደግሞ መብራቱን አጥፍቼ ላሳያችሁ። እሺ ግን እንደምታዩት ነው። ያው ቆንጆ ሆኗል። እንደምትወዱ ተስፋ አደርጋለሁ። መብራቱን አጥፍቼ ደግሞ ቫይቡን ላሳያችሁ። እሺ ቤተሰብ እንዴት ነው? እንዴት አያችሁት? ያምራል አይደል? ቆንጆ የፍቅር ጊዜ እናሳልፋለን ከጽጌ ጋር። አብራችሁን ሁኑ። ዛሬ ጭንቁ ቀን ነው። ሁሉንም ነገር የምነግርባት ቀን ነው። እንደዚህ በሚያምር ሁኔታ እንደዚህ በሚያምር መልኩ እንደምታዩት ነው። በጣም ነው የሚያምረው። በዚህ ሁኔታ እስኪ እንግዲህ እንጠይቃታለን። ፍቅረኛሞች ብትሆኑ ያምሩባችኋል ብላችሁናል። እንግዲህ እስኪ ፍቅሬን ትቀበለኛለች አትቀበለኝ የሚለውን ነገር አብረን እንጠብቃታለን። ጽጌ እስክትመጣ ልዝፈንላችሁ። እንደውም እስኪ ቆይ ጽጌሬዳ ናት ጽጌሬዳ አልወድም ወድቃ ማየት ሜዳ ነው ምናምን የሚል ሙዚቃ አለ። ምን ነበር ልላችሁ የነበረው? እየተንተባተብኩ ነው። የቁርጥ ቀን ስለሆነ ነው መሰለኝና እኔ ጅል እየሆንኩ ነው መሰለኝ ዛሬ። እግዚአብሔር እኔ በቃ ተሸንፌባቸዋለሁ። የፍቅር ቫይብል ስጠው ነው። እሺ ወሰንኩኝ ልረታ አስቤ አካሌ መንፈሴ ሰብስቤ የፍቅር ምርጫዬ አንቺው ነሽ አሜዳን ዘፈን እንላታለን። ያው በዛው ቫይቡን ለማሳመር ፍቅረኛሞች የመሆን ቻሌንጅ ነው። እሺ ዛሬ ፍቅረኛሞች ብንሆን ያምራል አያምርም የሚለውን አብረን እናያለን። ኧረ ጽጌረዳ ቆየሽብኝ። ኧረ ተይ ጽጌ ወይ መጣች። ይላችሁ እንዴት አምራ እንደመጣች you have no idea። እግዚአብሔርን ደንግጣለች መሰለኝ እየተንተባተበች ነው። ምሮት ተንቀጠቀጭ ነኝ። ሚስት እንዴት ነው? እሺ ምንድነው ተንቀጠቀጭ?
የጠራኸኝ ሌላ ነው እኮ ለምንድን ነው? በጣም ነው የሚያምረው። በእውነት ምንድን ነው ለምን የጠራኸኝ? እሺ ቁጭ በይ ክላስ ቆይ ነይ ቁጭ በይ ቁጭ በይ ቀስ እሺ ቁጭ በይ። እሺ የጠራኸኝ ሌላ ነገር አይደለም? ወደዚህ ዘጊ ማርያም ይሄ ውድ ጽጌረዳ አበባ ለውዷ ጽጌረዳ ቆንጆ ጽጌረዳ አበባ ለአንቺ ነው። ያው ሊገልጽሽ የሚችለው ይሄ ነው። እንደ ስምሽ እንዳንቺ ቆንጆ ነው፣ እንደ ስምሽ ደግሞ ጽጌረዳ ነው። ያቸው እስኪ ምናቸው ይለያያሉ? አሁን ከዚህ ቆንጆ ልጅ ጋር እና ይሄ ቆንጆ አበባ ምናቸው ነው የሚለያየው? ቤተሰብ ትንሽ ለረጋጋ የምር በጣም ሀሳቤ ገብቶሻል አይደል? ጽጌ እንዳፈሪ ጽጌ ያው ከተዋወቅን ብዙ ጊዜ ሆነን ነው። ብዙ ጊዜ ስሜቴን ልገልጽልሽ እየፈለኩ ያው ሳልገልጸው ቀርቻለሁና በጣም ነው ማፈቅርሽ። አንቺ ፍቅር ይዞኛል። አይ ቲንክ የፍቅር ስሜት አንቺም ጋር አለ ብዬ ተስፋ አደርጋለሁ። ቢኖር ደስ ይለኛል፣ ባይኖርም አይከፋኝም። ያንቺን ስሜት አከብራለሁ። እሺ አንቺ አትፈርቺ ልጅ ምን ማለት እያፈረች ነው? ቤተሰብ እቺ ልጅ እያፈረች ነውና አይውልሽ ጽጌ። አሁን ሐሳቡ ምን መሰለሽ? በጣም ብዙ ቤተሰብ ማለት ነው ጽጌ እናንተ ፍቅረኛዎች ብትሆኑ ታምራላችሁ፣ በጣም ነው ደስ የምትሉት ምናምን እያሉ ነበር። አይተሻቻላ እና እያሉ ነበረና እስኪ እኔ ከጽጌ ጋር ፍቅረኛ ብሆን አምራለሁ አላምርም የሚለውን ነገር ቼክ ለማድረግ ነው። ከዛ እስኪ እናሳያችሁ። ጽጌ ጓደኛዬ ነች፣ በጣም መወዳት ማከብራት ጓደኛዬ ነች። አንቺም እንደዛው እና ግን እስኪ ፍቅረኛዎች ብሆን ያምራል አያምርም የሚለውን የእናንተ ነው ሀሳብ። እስኪ ቼክ እናድርገው በሚል ነው እናሳያችሁ በሚል ነው። ለአንድ ለሁለት ሰዓት ዛሬ ፍቅረኛዎች ነን። እሺ ጽጌ አንተ ግን ሸውደኝ ነው የጠራበው ዘጋጣም ማለት ታደርጋለህ። አንተ ነው ሚስትራታሽ እንጃና አሁን ተቀበልሽ። የስ በስተመጨረሻ ተሳክቷል። አይኑ ቆምለት ችግር የለም። አመሰግናለሁ። አሁን የፍቅረኛሞች እንክብካቤ ነው ማድረግልሽ። እሺ አሁን የፍቅረኛ ቤተኛ ታድለሽ ነው፣ ግን ችግር የለውም። አንተኛለሽ ከፈለግሽ አትሆኝ። አሁን የፍቅረኛ ለፍቅረኛው አንድ ወንድ ለፍቅረኛው የሚያደርገውን እንክብካቤ ነው ያደርግልሻለሁ። እሺ ሪል ፍቅር ይዘሽ በኋላ እንዳትጨናነቂ። እሺ ኦኬ ነው። እሺ እንክብካቤ ግን ምንድን ነው? ያ ስለ ፍቅረኛው ከዚህ በፊትም ፍቅረኛ እኔ እንዴት ፍቅረኛ ቫይብ እንደሚኖረው አሳይሻለሁ። ወይናችንን ብንቀዳ ነው የሚሻለው። ቤት ፊቴ ይታያል ግን እንዳንሻ ማርያም ፊቴ ይታያል። ይታያል። እና ቤተሰብ በስተመጨረሻም ተሳክቶልናል። ስናወራችሁ ሙሉ ስሜቴ ነገር ተሳክቶልናል። ከጽጌ ከዚህ በኋላ ፍቅረኛዬ ነች። ማንም ወንድ አጠገቧ ብትደርስ እንጋደላለን። የመጀመሪያ የፍቅረኛ እንትን ነው አይደል? እሺ እና ስለተቀበልሽኝ ደስ ብሎኛል። ስላላሳፈርሽኝም ደስ ብሎኛል። ችግር የለውም። እየጠበቁ ነው። ብዙ የሚጠይቅ ምክንያቱም ለፍቅረኛ ምን እንደሚደረግ ብዙ የሚጠይቅ ያውን እኮ ያደረኩልሽ ነው እኮ። ምክንያቱም እኔ ከዚህ በፊት ፍቅረኛ አልነበረኝም፣ የለኝም። ጀምር እስካሁን ትምህርቴን ልማር ብዬ ነው። እኔ መጀመሪያሽ ነኝ ማለት ነው። እንደዛ እኮ ግን እንደማልጠጣ ታውቃለህ። ስነ ስርዓት ዝም ብዬ ነው ለአንተ እንዳልደብረህ እንዳይከፋ ብዬ ነው እንጂ አልጠጣም። ችርስ አሁን እንድጋኝ ፍላጎታችን ተሳክቷል። ጽጌ ተቀብለኛለች። አይ ግን መጠይቃቸው ነገር ፍቅሬን ስለተቀበልሽኝ አመሰግናለሁ። እኔ በጣም ደስ ብሎኛል ለፍቅራችን። አሁን የፍቅር መግለጫውን ይሄ ነው ይባላል። እሺ ተባተጭ ችግር የለውም ማተጭ። ወደድሽው ቦታው? በጣም ነው የሚያምረው። እውነት እግዚአብሔርን
በጣም አመሰግናለሁ። እውነት በጣም እንክብካቤ ይሄን ቀን እንድታዩ ያደረጉሽ ቤተሰቦች ናቸው። አመስግኛቸው። ምክንያቱም እነሱ ፍቅረኛሞች ብትሆኑ ታምራላችሁ ባይሉ ኖሮ እኔ ነገር አላደረገውም። ታውቂያለሽ፣ በጣም ነው የምፈራው። እነሱ ስላሉ ነው። በቃ እንደዚህ ከሆነ መጀመሪያ እንዴት ናችሁ ቤተሰቦቻችን? እኛ አለን እግዚአብሔር ይመስገን። ያው ከመደንገጥ የተነሳ ብዙ አላወራሁምና እንደዚህ አይነት ሀሳብ በምንድነው ያወራችሁ? ያልሰማው መሰለኝ ለእናንተ ነው ለሱ ነው ያወራችሁትና እጅግ አመሰግናለሁ። እወዳችኋለሁ። የኔ ደስታ ፈልጋችሁ ይሄ ሁሉ ወሬ ስላወራችሁ ስለተናገራችሁ በጣም ደስ ብሎኛል። አዎ በቃ እንደዛ ከሆነ ፍቅረኛ ይኛ አያቻታ የእውነት ሲሆን አያቻታ አይ ምናምን ማለት ጀመር። አንቺ እኔ ምን ይጎልኛል? ወንድ ወረር ያልኩ ነው አይጎልብም ግን እንትን አይደለም ብዬ ስለማስብ ነውና በጣም አመሰግናለሁ። እወዳችኋለሁ። እሺ ከዚህ በላይ ማውራው ነገር ጠፍቶብኛል። አመሰግንሻቸው ጨረሽ? አዎ ካልሆንልኝና አወራለሁ በደንብ። እሺ ያው እንዳልኩ ፍቅር ምናምን ቪዲዮ ስንት ላይክ ከገባ ነው ፍቅረኛ የምትሆኝ? 1 ሚሊዮን ልትይና ላለው ነው ይሄ ነገር እኛ ጋር መጣ። ቲክቶክ ላይ ብቻ መስሎኝ ነበር። እስኪ ስንት ላይክ ነገራቸው? 15000 ላይክ አረብሽ ነው አያረጉም። ያረጋሉ፣ እግዚአብሔርን ያረጋሉ። 10000 በቂ ነው። 10000 እንዴ ለዚህ ውብ ቀናችንማ ታረጋላችሁ እንዴ? 10000 አይ ወደ አዲና ወደ አደዬ ደቃ አደዬ ሀፍተና ወንድማችን እህቶቻችን ህዋቴና ህዋቴ ያው ነው ይፎቶኩምዬ ይፎቶምኪዬ ካብልበይ እኔ አሁን በዚህ አጋጣሚ ይዘፈንልኝ በቃ ለላሉ አንድ ማውቃት ትግርኛ ሙዚቃ አንቺ ትዘፈንልሽ ነገር ዋ ያው እኔ ነገር ዋዬ ሀደራ ከአብድሉ ወልዋ ለምሳሌ ሊያሳብዳት ነው መሰለኝ። ቆይ ከዛ ደግሞ ነበረ ነገር ለየ ከእንደይ ከም ዘፍቅራ ነገር ለየ አነ አህቢደ ባይ ፍቅሪ ጸገሬዳ ዛሬ ለዛ ለአንድ ቀን ፍቅረኛ ምሽኑን ስላለኝ ነው እንጂ በጣም ለአንድ ቀን አይደለም ለሁለት ሰዓት ችግር የለም። ለነሱ ለማሳየት እስኪ እንሆናለን አናን የሚለውን ቼክ ለማድረግ ነው እንጂ እኔ ታውቂያለሽ ፍቅረኛ ያለኝ ሰው እንጂ እኔ ቢቃ እንትን አልላችሁም ችግር የለውም። ጸጌሬዳዬ ተቀበላኛለች። በጣም አምሮብሻል። እውነት አመሰግናለሁ። እንደዚህ ቆንጆ ነሽ። እንደ እስከ ዛሬ ምንድን ነው ያልታየኝ ነገር? ቆይ አይኔ ምንድነው የጋረደ? ዛሬ ፍቅሬን ስትቀበኝ ነው መሰለኝ። በቃ አይኔ ብላ በቃ በጣም ያረፈብሽ ነው። እኔ እዚህ ጋር ራሱ ሳይሆን እዚህ ጋር አይኔ ላይ አንቺ ነሽ ያለሽ። ተስለሻል እንዴ እስክል ድረስ ቁጭ ብዬ አሁን ቤት ውስጥ ሆና እንዳፈቀርኩሽ ያወቅኩት በምን እንደሆነ ታውቂያለሽ? እራት ለመብላት ከሆነ እኮ ሆነ መሄድ ግዴታ ነውና እንደዚህ ነው ያዘጋጀም አልመሰለኝም። ሳልነግርሽ ደግሞ የሆነ ቦታ ቁጭ ብዬና አይኔ ላይ ትመጫለሽ። አሁን ላይ አይኔ ላይ እየመጣሽ ነውና እንትን የሚለውን እያዳመጥኩ ነበር። ተስለሻል እንዴ ከአይኔ ከመሃሉ አንቺ ብቻ ከሆነሽ በሚታየኝ ሁሉ ቁሜ ልጨፍር ትንሽ ሙዚቃውን ባቆልላን ነው በረታፋው አይኔ ደግሞ ቁመሽ ጨፍር ከኔ አንጀት ይመስላል የኔ ዓለም የተሰራው ክሩ ከኔ አንጀት ይመስላል የተሰራው ክሩ ይረበሻል ሆዴ ሲገረፍ ክራሩ ወደርሽው ይኸውላችሁ አለሟን እያሳየዋት ነው። ከጽጌሬዳ ጋር እንግዲህ ፍቅራችንን ቅጭት እያደረግን ነው። እንደምትወዱ ተስፋ አረጋለሁ። በቃ ምንም ማድረግ አልችልም። እኔ ይገርማችኋል። ወንድማችሁ ልጃችሁ እኔ ልጠይቅ ብዙ ጥያቄ አለኝ ባይሽ አንድ ጥያቄ አለኝ። እኔ ረስቼው ሳልጠይቅሽ ጽጌ ምን መሰለሽ በርከኪ ነው እሺ የምጠይቅሽ ማለት ይሄ አሁን ለቫይብ ነው ያው ቼክ ለማድረግ ነው ብንሆን እናምራለን አናምራም የሚለውን ቼክ ለማድረግ ነው ታውቂያለሽ። ግን እኔን ለፍቅር ተመኝተሽኝ ታውቂያለሽ እስከ ዛሬ ማለት ይሄ ልጅ ፍቅረኛ ቢሆንስ ምናምን ብለሽኝ ታውቂያለሽ? ስታይኝ ዝም ብዬ
ሁሉም ጊዜ ካለ ሁሉም ይደረሳል ያስባለውና በመጀመሪያ አንተም በማወቄም በጣም ደስተኛ ነኝ። ከማወቅ አልፎ ደግሞ ብዙ ነገር አሳልፈናል። በጣም ነው የምወድህ፣ በጣም ነው የማከብርህ። እንድትለይብኝም አልፈልግም፣ እንድትርቅብኝም አልፈልግም። እኔ በጣም ሳወራ እንትን እየከበደኝ ነው ታውቃለህ አይደለ? አንተ ዝም ብለህ ስታዳምጠኝና ያው ወሬዎች እየጠፉብኝ ነው። ያው እንዳልኩና ፍቅረኛዬ ብትሆን የትዳር አጋሪ ብትሆን በጣም ነው ደስ የሚለኝ። ግን ደግሞ እንደማይሆን በስነ ስርዓት አድርገህ ታውቀዋለህ። አይሆንም ቁርጤን እየነገረችኝ ነው። እኔ ማለት ስምንት ትቼዋለሁ ካሁኑ። በእኔና በአንተ መሀል ያለው ነገር ታውቃለህ፣ እንደማይሆን ነገር ታውቃለህና እኔ በቃ ጓደኛዬ እንድትሆን እፈልጋለሁ። በምንም ሁኔታ በምንም ነገር አጠገቤ እንድትሆን እፈልጋለሁ፣ ከጎኔ እንድትሆን እፈልጋለሁ። እንዳልኩ ነው በቃና እንደ ወንድምሽ ነው የምታይኝ፣ እንደ ወንድምክ እንደ ታላቅ ወንድምሽ ነው የምታይኝ። እሺ እኔ እንደው እሺ አሁን እንትናችንን ረሳ ነው ከፕሮግራማችን ወጣን፣ በጣም እንደዚህ ርቀን ወጣን እና ስለሆነ ነገር በጣም አመሰግናለሁ ስለምታረግልኝ፣ ስለ ትሪክ ስለምታረግልኝ። አሁን አንድ ፍቅረኛሞች አክት ልናደርግ አይደል? እሺ እኔ ገና ጥያቄ ያለኝ እኮ ቆሜ ነው የምጠይቅ። አዎ ሰይገኛሽ ቆመሽ ነው ጠይቂኝ። አይ ችግር ቆጭ ብዬ የምጠይቅ እኔ እናንተ ከተዋወቅን ብዙ ጊዜ ሆነና ስንት ሆነን? አንድ አመት ከምናምን። አንድ አመት ምናምን ነው። አንቺ እኔ ጽጌ ምን አይነት ሰው ናት? አንተ ወይ ማወቅ ፈልጋለሁ ነው። የምር ማርያምን እንደ ፍቅር ምናምን ተውት፣ እንደ እህት እንደ ጓደኛ የምትሆን ሰው ነች። እንደ ፍቅር እና ሀቅ እግዚአብሔርን ከልቤ ነው። እሺ ቪዲዮ ላይ ምናምን ስላለ አይደለም። በጣም ምርጥ ልጅ ነች። ይውላችሁ የዋህ ሰው አይ ቲንክ እንዲሁም ያስታውቃል መሰለኝ። እኔ ደግሞ እንዲህ አይቼ ነው እሺ የማውቀው ነገሮችን በንግግር ብቻ አይደለም ማምነው። አይቼ የሰው ልጅ ምንድነው የሚያስበው፣ ምንድነው ለሰው ያለው አመለካከት ምንድነው የሚለው ነገር አይቼ ነው እሺ የማውቀውና ዛጊ በጣም ቀን ሰው ነች። እግዚአብሔርን የዋህ ነች። ተንኮል ምናምን ነገር አታውቅም። ገባችሁ? እንደምታዩት ነች። በቃ እንደምታውቁት እናንተ ቪዲዮ ላይ እንደምታዩት ብቻ አይደለችም። እግዚአብሔርን የምሬ ነው። በጣም በቃ እንደዚሁ እንደተፈጠረች ያለች ልጅ ነች። የዋህ ነች። ለሰው ታስባለች ምናምን። በዛ ላይ ደግሞ ቆንጆ ናት እንደምታዩት። ከዛ ደግሞ አንዳንዴ አመዳምም ትሆናለች። አዎ እሱ ያለ ነው። አንዳንዴም ደግሞ ታቃጥለኛለች። አዎ ማቃጥለው ነገርም አላት። ግን ይሁን እንችለዋለን። ለምን አትናገርም? ያን ሁሉ የምታነጫንጨኝን ቀን ማቃጥለው ቀን እኔ እናገራለሁ። የዋህነቷ ለሰው ሐሳቢነቷ ምናምን ስለሚሸፍነው ብዙ ጊዜ ያ መጥፎ አይደለም። አክቹሊ ግን አንዳንዴ ስትነጫነጭ ታናደኛለች እንጂ ያን ነገር እንትን ትለዋለች እና ቶሎ እንትን ትላለች። ምንድነው የሚባለው? ቶሎ ይሰማታል። ምን እንደሆነ አላውቅም። ታኮርፋለች ቶሎ ምናምን፣ ግን ደግሞ ይለቃታል ወዲያው ነው። አረ ከነኛ አልቀስ አድርገው አሁን ረስቸው ከእንትኔ ልታስወጣኝ ነው እቺ ልጅ። ወደድሽው? አምሮብኛል። ተነስተሽ ተጠቅ ተስተካክያለሁ። ፊታችን ይታያችኋል ብዬ ተስፋ አደርጋለሁ። እስካሁን ስታይ ነበር፣ አሁን ደግሞ በደንብ እየታየን ነው። አንጸልይ። እስካሁን ስሜቴ ነገር የለም። አንቺን ስላላሳፈርሽኝ፣ ጥያቄን ስለተቀበልሽኝ፣ የፍቅር ጊዜ እንዲያልፍ እንዲመስል እና ቤተሰብም እንዲሞክረው ስላስመሰልሽልኝ አመሰግናለሁ። አሁን እንዴት ነው? አዎ ይሄም እዚህ ጋር ይቀመጥ፣ ይሄም እዚህ ጋር ይቀመጥ። አሁን ጊዜው የዳንስ ፍቅረኛሞች ምን ያክል ይደንስ ይችላሉ። አሳለፍኩት ህይወት ብዙ ነው እንገርሽ ካየኋቸው ሁሉ ያሳለፍኩት ህይወት ብዙ ነው ልንገርሽ ካየኋቸው ሁሉ አንቺ ትለያለሽ። ካልካፌ ባይወጣም ማዘን መደሰቴን
ፊቴን አይተሽ ብቻ ታውቂያለሽ ስሜቴን ከነገርሽ ባህሪሽ ማርኮኛል ካንቺ ልኖር በፍቅር አስሮኛል ያሳለፍኩት ሕይወት ብዙ ነው ልንገርሽ ካየኋቸው ሁሉ አንቺ ትለያለሽ ቃል ካፌ ባይወጣም ማዘን መደሰቴ በስተመጨረሻ ማየታችኋል። ማየት የምፈልጉት ነገር ይሄ ነበረ። ፍቅረኛ ይሆናለች። ለአንድ ሰዓትም ቢሆን ጸዴ እንትን አሳልፈን ነበረ። እናምራለን አናምርም፣ ፍቅረኛዎች ሆነን እናምራለን አናምርም የሚለውን ነገር አሳይታናቸዋል። ከዚህ በኋላ የእናንተ ፍርዱ የእናንተ ነው። እሺ ከዚህ በኋላ ብቻ ቻሌንጅ አድርገናል። እናምራለን ትሆናላችሁ አትሆኑ የሚለውን እናንተ ሞክሩት። ከሆነን እንቀጥልበታለን። ያው ውሏችን የነበረ ለአንድ ሰዓት ፍቅረኛሞች ሆነናል። ይኸውላችሁ ፍቅረኛ አንድ ወንድ ፍቅረኛ ለፍቅረኛው ማድረግ ያለበትን ነገር ያደረኩ ይመስለኛል። እንዴት ጎበዝ ነኝ ትሪት ሳደርግ? አዎ በጣም ጎበዝ ነኝ። የምር ፍቅር እንደዚህ ደስ እንደሚል አላውቅም ነበር። ፎገርጅኛ ለምን ነው እና በጣም ነው ደስ የሚል። እናመሰግናለን። በዚህ አጋጣሚ እናንተንም እሺ ቴንክ ዩ በጣም ሰፖርት አደረጉናላችሁ። እንወዳችኋለን። አዎ እናፈቅራችኋለን። እና 15000 ላይክ ከገባ እንዳልኳችሁ ነው አትርሱት።